አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሚስ መንሻ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? በሀገር ውስጥም ከሀገር ውጭም ያላችሁ ፋሚሊዎች ሁላችሁም ሰላም ብያለሁ። ዛሬ በአይነቱ ለየት ያለ ቪዲዮ ይዤላችሁ መጣሁት። የፊታችን ጉዳይ በጣም ያሳሰበን፣ እኔ በተለይ በተደጋጋሚ ብዙ ጊዜ ነበር የምናገረው መዳም ቤት ሆናችሁ ምግብ የምትሰሩ ልጆች ፊታችሁ ቶሎ ነው የሚበላሸው። ለዚህ ደግሞ መፍትሄ የሚሆኑ ያልኩኝ እነ ጎሪን እነ ኦሊቬራን እንዲሁም ደግሞ ሮብ እንዲሁም ሮብ የምንለው እርጉብ ሀገራችን ማለት ነው፣ ወይም ዘብዳ ይሉታል መሰል ወደ ሳውዲ አካባቢ አይዶን ነው። እንደገና ደግሞ ሞሪንጋ ቅጠል የሚባሉትን በጣም በተደጋጋሚ ቪዲዮ እየሰራው ነበር። አጫጭር ቪዲዮዎችም ረጃጅም ቪዲዮዎችን እየሰራው ነበር ማለት ነው። ዛሬ ግን የሰማሁትን ልንገራችሁ። ትናንትና ትንሽ ወደ ሱፐር ማርኬት ሄደት ነበር ከሴትዬ ጋር። ከዛ ጎሪ ለመግዛት ነበር ያሰብኩት። ከዚህ በፊት ከወር በፊት ኦልሬዲ አካባቢ ጎሪ ጠይቄ ማለት ነው። ጎሪ ተከልክሏል፣ አይቻልም፣ አይመጣም ምናምን ብለው ነበር። ከዛ ለምንድን ነው ምክንያቱ ምንድን ነው መንስኤው ምንድን ነው ለምንድን ነው የተከለከለው ብዬ ጠይቄ ነበረ። መልስ የሰጠኝ ነገር የለም። ትናንትና ድንገት የሚያስተናግደኝ ልጅ በጣም ወጥሬ ያዝኩት። ለምንድን ነው ጎሪ የጠፋው በየቦታው? ምክንያቱ ምንድን ነው? ምክንያቱም ፊታችን ጀምረነዋል። እኔ በጣም ረጅም ዓመቱ ነው መጠቀም ከጀመርኩ ጎሪ ማለት ነው። በተለይ እዚህ ጋር የተቋቆሩ ድብድቦች ነገሮች አሁን እንደዚህ እንደምታዩት ካሜራ ብቻ አይደለም ገብቷችኋል። በፊት በጣም ተበላሽቶብኝ ነበር። በሆነ ሳሎን ሂጄ በኋላው አስነስቼ ለጸጉሩ እና የተወሰኑ ነበሩት ነጥቦች እሱን አስነስቼ በጣም ተበላሽቶ ነበር እና ጎሪውን ስጠቀም ነው ለረጅም ጊዜ ስጠቀም ነው 8 ወር ከ9 ወር በላይ ሆኖኛል። ኧረ 1 ዓመትም ሳይሆን አይቀርም። ያንን ስጠቀም ነው ጎሪውን ስጠቀም ነው የተስተካከለልኝ እና ለምን ጠፋ ብዬ ስጠይቅ መምኑዕ ነው ተከልክሏል። እዚህ ሀገር እንዳይገባ ሁኩማ ራሱ መንግስቱ ከልክሎታል። ምክንያቱም ፊታችሁን እያበላሸ ነው ምናምን ብሎ ነገረኝና ቲክቶክ ላይ ገባሁኝና ሰርች አደረኩኝ። ጎሪ የሚል ሰርች አደረኩ። ጎሪ ብዬ በአማርኛ ጻፍኩና ከዛ አንድ ዶክተር ነው ሲያስተምር በጣም መኪና ውስጥ ነበርኩ። ሴትዮ ራሱ ምን እየሰማሽ ነው አለችኝ። ጎሪ ክሬም ነበረ ስለሱ እየሰማሁ ነው አልኳት እና ጎሪ ማለት አለ ክሬሙ እየተጠቀማችሁት እንደዚህ ያባበጡ ቁስል የሆኑ ነገሮች እንዲሁም ደግሞ ፊታችሁ ላይ የተለያዩ ወጡ ነገሮችን ቶሎ ዳይመንጅ ያደርጋል፣ ቶሎ ይገላችኋል እና ቆዳችሁ እየሳሳ የቆዳችሁ የደም ሴል ወደ ውጭ እየወጣ ሲሄድ ፀሐይ ጋር ስትሄዱ እንዳለ ጥቁር ማዳት ነው የሚያለብሳችሁ። ቆዳን የማቅለጥ ባህሪ ያለው እንዲሁም ደግሞ ቆዳን የማቅለጥ ብቻ አይደለም፣ የኩላሊት የነርቭ የተለያዩ በሽታዎችን ያመጣል። በተለይ በካልሲየም በፖታሲየም በተለያየ ነገር የተዋሃደ ነው የሚሰሩ። ስለዚህ ይሄ ደግሞ ቶሎ ቆዳችሁን ቼንጅ የሚያደርግ የሚያቀላ ከሆነ የተለያየ አሲድ እንዳለው ማወቅ አለባችሁ። ምንም እንግሊዘኛ የማታነቡ እንዲሁም ደግሞ ስለ አንዳንድ ነገሮች ሰርች የማታረጉ ልጆች ጎሪን አትጠቀሙ፣ እንደዛ አይነት ነገሮችን አትጠቀሙ፣ ኬሚካል አላቸው ብሎ ቲክቶክ ላይ በደንብ አልጨረስኩትም። ስሰሙ ወዲህ በጣም ገረመኝ። በተለይ እግራችሁ የሚያምጥ ኩላሊታችሁን የሚያማችሁ እንዲሁም ደግሞ ለረጅም ጊዜ ደግሞ ከተጠቀማችሁት የነርቭ በሽታ ያመጣል፣ እጃችሁ እግራችሁ ይንቀጠቀጣል። ስለዚህ አትጠቀሙት ሲል ሰማሁኝና በጣም ገረመኝ። እኔ ብዙ ጊዜ ተጠቅሜዋለሁ። በተለይ ደግሞ ነፍሰ ጡሮች አትጠቀሙ፣ ጽንሱን ሊጎዳባችሁ ይችላል በደም ስራችሁ ገብቶ ብሎ ሲያስተምር ሰምቼዋለሁ። እና እኔ ሶሻል ሚዲያ ላይ ሰርቼበት ነበር ከዚህ በፊት ቪዲዮ። አሁንም እዚህ ሶሻል ሚዲያ ላይ የምሰራው ከኔ ቪዲዮ አይታችሁ ምናልባት የምትጠቀሙ ካላችሁ ወይም ደግሞ አሁን ለመጠቀም ያሰባችሁ ካላችሁ፣ በነገራችን ላይ አንዳንድ አገሮች ላይ በጣም የተከለከለ ነው። በቃ አሁን ለምሳሌ ሹፌራችን ብንጋሊ ነበር እና ስለ ጎሪ ሳወራ እሱ መኪና እየነዳ ነበር። እኛ ሀገር እኮ የተከለከለ ነው፣ አይገባም ጭራሽ አለ። ለምን ስለው ፊትን ያበላሻል። ለጊዜ ያጸዳ ይመስላል፣ ነገር ግን ፊትን ነው ዳይሜንጅ የሚያደርገው። ለምን ይሄ ፊታችሁን ቆዳችሁን ያለሰልስና ፀሐይ ላይ ስትወጡ እንዳለ ማዳት ያለብሳችኋል። ስለዚህ ያበላሻል። እንደገናም ደግሞ ያለ እድሜ ማርጀትን፣ መሸብሸብ፣ የቆዳ መሸብሸብን ያመጣል ብሎ ነገረኝ እና በጣም ገረመኝ። ከዚህ በፊት እንጠቀመዋለን፣ ጓደኞች የሚጠቀሙት ኦልሬዲ ኢትዮጵያም ያለም ሰው ይጠቀማል። የሲስተር የሚጠቀመው ያገኘሁት ከሲስተርና ከጓደኛዬ ነው ሲጠቀሙ ያገኙት ማለት ነው። እና ምን ያህል እንደተጎዳውኝ ራሱ አሁን የገባኝ። እኔ እግሬ በጣም ያብጣል፣ ኩላሊቴም ያመኛል። በቃ ምለው እንዲህ ጨው የበዛበት ምግብ ስለምበላ ነው ምናምን እላለሁ። እና ምናልባት የእሱ ሳይንቲዘር ይሆናል። እኔ ብዙ ጊዜ የምጠቀመው ቀን አይደለም፣ ማታ ነው የምጠቀመው። ከላይን ታጥቤ ምናምን ሸዋሮ ስጄ ስጨርስ ጎሪ ተጠቅሜ ነው የምተኛው ሁልጊዜ ማለት ነው። ለምን አንዳንድ ፀሐይ ላይ ስንወጣ የሚንደበደቡ ነገሮች ይኖሩናል። አንዳንድ በቃ ቆዳችሁ እንዲለሰልስ ምናምን የምታደርጉት ክሬም አለ አይደል? እኔ ከዚህ በፊት ሶሻል ሚዲያ ላይ ክሬሞች አልጠቀምም ከጎሪ በስተቀር ማለት ነው። በተለያዩ በራሴ ነው ትሬኒንግ የማደርገው። በእርድ በኢትዮጵያ አሁን እርድ የራሱ እርድ አለ አሰንተር የሚባለው
አስሊ የሆነ እርድ ወይም ኦሪጂናል የሆነ እርዱ ከምንም ቅመም ጋር ያልተጨመረ እንዲሁም ደግሞ ቀሰል የሚሉት እንደ እርድ ሆኖ አረንጓዴ ወይም የቁርቁራ ፍሬ ቁርቁራን ታወቃችሁት? እሱ ቅጠሉ ተጨቅጭቆ ከአፋር ክልል አካባቢ ነው የሚመጣው ቀሰል። እንዲሁም ደግሞ ኩርኩም ነው የምጠቀመው። እንዲሁም ደግሞ ለፊት ተብሎ የሚሰራ የተለያዩ እንትኖች አሉ አይደለ? የፊታችን የምናረገው ስክራፖችን ስክራፕ ራሱ ኦልሬዲ ኢትዮጵያ ውድ ነው። ስክራፕ እኔ በፊት የዛሬ 2 ዓመት የማውቀው 500 ብር ነው የገዛሁት ስክራፕ ማለት ነው። ኖርማል ስክራፕ ይሄ ፊትን የማይጎዳ ለፊት ተብሎ የተዘጋጀ ወይም የአቮካዶ ወይም የእርዱ ወይም ደግሞ የኩርኩሙ እሱ የስክራፖች እነሱ ጥሩ ናቸው ተብሎ ስክራፖችን ነው የምጠቀመው። ከዚህ ውጭ ሌላ ምንም አልጠቀምም። እና ማታ ማታ ባልዚን ምናምን ነው የምጠቀመው። አሁን ምን እንደወሰድኩ ታውቃላችሁ? ባልዚን ምን አለኝ በቃ ለምን ጠቁረን አንሄድም? ፊታችን ጽድት ብሎ ምንም አይነት ጠቃጥቆ ምናምን ሳይኖረው ፊታችን ጥቁር ሆኖ ጽድት ብሎ ለምን አይሄድም? ሌሎችን ኬሚካሎችን እየተጠቀምን ዳይመንድ ከምናደርገው ቆዳችን እዚህ በረሃው አለ፣ እዚህ የመዳም ድቃሎች አሉ፣ እዚህ የተለያየ ስራ አለ፣ እንደገና ምግብ ስራ አለ፣ ቢዚ የምንሆንበት እያለ ሌሎች ክሬሞችን እየተጠቀምን ለምንድን ነው ቆዳችንን ዳይመንድ የምናደርገው? ለምን እንገለዋለን? የሰው ሀገር ሳያንሰን እንደገና ደግሞ ሌላ መልክ አውጥተን ለምንድን ነው የሚሄደው? በተለይ እኔ ጓደኞቼ በጣም 2 አይነት 3 አይነት ፊት ይዘው ነው የሚሄዱት። በጣም ነው እኔ ማለት ነው። እንደውም እኔ በራሴ ሳስበው የራሴን ማለት ነው እንደውም እኔ እንትን አደርገዋለሁ የሆነ ቆዳ የሆነ ነገር እንዳይሆንብኝ፣ በተለይ ፊቴ ላይ የሆነ ነገር እንዳይሆንብኝ በጣም ነው ክትትል የማደርገው። አሁን ቀነስኩ እንጂ በተለይ ኢሜሪት በነበርኩበት ጊዜ ፀጉሬና ፊቴ በጣም አልደራደርም። በቃ ያገኘሁት ነገር ናቹራል የሆኑ ነገሮች እነዚህ የሶሻል ሚዲያ ጋር የሚወጡት ነገሮች እነሱን አልከተልም ከጎሪ በስተቀር ማለት ነው። ሌሎችን ነገር ግን የሙዝ ልጫ እጠቀማለሁ፣ እንቁላል እጠቀማለሁ፣ አልሳል እንትን ማለት ነው ማር፣ ነጩ ማር፣ ይሄ ዝም ብሎ ማር አይደለም፣ ነጩ ማር ከእንቁላል ጋር ካገኛችሁት ቀላቅላችሁ ብትቀቡት ቆዳችሁን ቶሎ ያለውን ነገር በጣም የማስተካከል ችሎታ አለው። በተለይ እኔ የምመክራችሁ እርዱ፣ በተለይ እርዱ ኦሪጂናሉ እርድ ካገኛችሁት ቀጥቅጣችሁ ራሳችሁ ፈጭታችሁ ብትጠቀሙት ከሆነ በተለይ እዚህ ጋር የሚያባብጡ ነገሮች እዚህ ጋር ታታስቡ የሚወጡ እዚህ ጋር ጥቋቁር የሚወጡ ነገሮችን ቶሎ ነው በቃ በየሳምንቱ አንዳንዴ ከተቀባችሁት ማለት ነው ቶሎ ነው የሚያስወግደው። እንዲሁም ደግሞ ሮም ማለት ይሄ በእኛ ሀገር እርጎ ማለት ነው። እርጎ እሱን ትቀቡትና ቆዳችሁ ያልሳሳ ከሆነ ወዛማ ቆዳ ከሆነ ቆዳችሁ ያልሳሳ ከሆነ በደንብ ስሙ፣ ያልሳሳ ከሆነ ወዛማ ቆዳ ከሆነ በራሱ ጊዜ ዘይት እያመጣ ቆሻሻ የሚደርትባችሁ ከሆነ ሩብ ተቀብታችሁ ለ5 ደቂቃ ቆይታችሁ እንደዚህ ፈቅፍቁት። በእርግጠኝነት ቆሻሻው ውልቅ አድርጎ ነው ማለት ነው። እንዲሁም ደግሞ እጃችሁ ራሱ እዚህ ጋር ይታያችኋል፣ አንዳንድ ጥቁር ጥቁር አለው እና ሮቡን ቀባውና በደንብ አድርጌ ፈቅቄ አወጣዋለሁ። ከዛ በኋላ እጄ ምንድነው እኔ የማይወደው ባልዚን አይወድም። የኔ እጅ ሎሽን ነው የምጠቀመው ለእጄ፣ ለፊቴና ለእግሬ ባልዚን ከተጠቀምኩ ለእጄ ግን ባልዚን አልጠቀም። ባልዚን ከተጠቀምኩኝ የሆነ ነገር ነው የሚያደርገው እና ይሄ ከዚህ በኋላ ያለውን እጄ ባልዚን አልጠቀም፣ ሎሽን ነው የምጠቀመው፣ የፓፓያ ሎሽን ማለት ነው። እና ሳሙናዎች ራሱ አሁን እኔ ኦሪጂናል የሆነ ሳሙና የዛሬ 2 ዓመት በፊት አስታውሳለሁ። ለፊቴ ብቻ ነበር የምጠቀመው የእርድ ሳሙና። ኢትዮጵያ ውስጥ ኦሪጂናሉን ካገኛችሁ እዚህ ጋር ካገኛችሁ ኦኬ። እኔ እዚህ ፈልጌ በጣም ብዙ ቦታ ፈልጌ አጥቼዋለሁ። የእሱን ተመሳሳይ ፎርጅ ነው ያገኘሁት እና ምንም ለውጥ የለውም ከማንኛውም ሳሙና ጋር ዘሴም ተመሳሳይ ነው እና የእርድ ሳሙና 350 ብር ነበር የሚሸጠው ኢትዮጵያ ማለት ነው። ለፊቴ ብቻ ከዛ ነበር 350 ብር። የእርድ ሳሙና ካገኛችሁ እሱ በጣም አሪፍ ነው። እዚህ ሀገር ግን ብዙ ጊዜ የሚመክሩት የፓፓያ ሳሙና ነው። እኔ የፓፓያ ሳሙና ለእኔ ለፊቴ ምንም ለውጥ አላመጣልኝም። ምናልባት ሌሎች ፊታችሁ የምታውቁ ካላችሁ የሳሙና አይነቶችን ብትጠቀሙ ባልዚን፣ ኖርማል ባልዚን እና የምትጠቀሙትን ምግብ ለምሳሌ የምትጥሉትን ሙዝ አሁን ትበላላችሁ። እዚህ ከዚህ በፊት እኔ ራሱ በሾርት ቪዲዮ ሰርቻለሁ። የሙዝ ልጫ ወይም በሎንግ ቪዲዮ ሰርቻለሁ። የሙዝ ልጫውን ፊታችሁ ላይ ቀቡት። እውነቴን ነው የምነግራችሁ፣ በጣም ነው የሚያርስ። በተለይ ፓፓያ ቤታችሁ ውስጥ መጥቶ ልጫው ካለ ፊታችሁን ተቀቡት። በጣም ነው የሚያምረው። በጣም በቃ ልስልስ ያለ ወዛማ ቆንጅዬ ፊት ነው የምትይዙ። ስለዚህ ፕሊስ ጎሪ እንዳትጠቀሙ። ለጊዜው ግን አሳያችኋለሁ። ጎሪ የማታውቁ ልጆች ካላችሁ አሳያችኋለሁ። እኔ ጋር አለ ጎሪ፣ አልጣልኩትም። ከዛ ትናንትና ነው መጠቀም ያቆምኩት። ከትናንትና ወደ ተጠቅሜ ሱቅ ሂጄ ስፈልግ ነው የለም ሲሉ በቃ ከዚህ በኋላ አልጠቀምም ብዬ ያስቀመጡት ማለት አሳያችኋለሁ። እሱም ጎሪ ምንድን ነው ቆዳችሁን የማቅለጥ ባህሪ ስላለው የተከለከለው። ቆዳ የማቅለጥ እንዲሁም ደግሞ ውስጡ ላይ በጣም ዳይመንድ የሚያደርጉ ኬሚካል ነገሮች አሉት ተብሏል። ለፊት አይመከረም። ፍጹም አትጠቀሙት፣ አትግዙት። ጎሪውን ላሳያችሁ።
እዚህ ጋር እንደምታዩት ይሄ እኔ የምጠቀመው የእጄ ፓፓያ ያልኳችሁ የምጠቀመው ሎሽን ይሄ ሎሽን በጣም አሪፍ ሎሽን ነው። ለፊታችሁ ኖራችሁ ካላችሁ መጠቀም ትችላላችሁ። አንድ ልጅንም ጠይቂያት ነበር ምን እየተጠቀምሽ ነው ፊትሽ እንዲሆነው ስላት ሎሽን የዚህ የፓፓያውን ሎሽን እና የፓፓያውን ሳሙና ሁለቱንም አንድ ላይ ይጠቀማል። ይታያችኋል። ይሄ ሳሙናው ነው፣ ውስጡ ያለው ሳሙና ነው። ይሄ ደግሞ ሎሽኑ ነው። ሳሙናውን እዚህ ጋር አሳያችኋለሁ አውጥቼ ማለት ነው። ይሄ ነው ሳሙናው። ኢትዮጵያ በእርግጥ ውድ ነው የሚሆነው፣ ግን እዚህ ሀገር የምትኖሩ ልጆች ይሄን መጠቀም ትችላላችሁ። ፊታችሁን ጠይቃችሁ። እኔ ግን ለፊቴ ምንም አይነት ለውጥ አላመጣልኝም ከርድ ሳሙና ውጭ ማለት ነው። ለፊታችሁ እናንተ ታውቃላችሁ። ጎሬ ያልኳችሁ ይሄ ነው የምታዩት። ጎሬ ይሄ ነው። በጣም ተጠንቀቁ፣ በጣም ተጠንቀቁ። አትጠቀሙት። እውነቴን ነው የምነግራችሁ። አይደለም መጠቀም ራሱ ሱቅ ሄዳችሁ አትጠይቁ፣ አትግዙ። እኔ ስለተጠቀምኩት ነው። ኦልሬዲ ይሄ ቀርቷል፣ የተጠቀሙት ይሄ ቀርቷል ማለት ነው። ለረጅም ጊዜ ሆኖኛል። እዚህ ቤት ከገባሁ ጀምሬ 2 ዓመት ተጠቅሜዋለሁ። ግን ኢምሬት 4 ዓመት አካባቢ ምናምን ተጠቅሜዋለሁ። በጣም ዳይመንድ አድርጎብኛል ቆዳይ። ወደ ውጭ ስወጣ ፀሐይ ጋር በጣም ብዙ አልችልም። እዚህ ጋር የማቃጠል ባህሪ ያለው ወደዚህ አካባቢ ምች ከመታኝ ደግሞ አሁን አፍኖኛል፣ እንደምታዩት ምች ይዞኛልና ካፈነኝ ደግሞ የበለጠ ነው የሚያቃጥለኝ ፊቴና ዳይመንድ አድርጎብኛል። ነገር ግን የተበላሸ ነገር የለውም። አሁንም ለመመለስ እሞክራለሁ። በኦሪቬራ በምናምን በርዶች የተለያዩ ነገሮችን መጠቀም አልተውም። ምክንያቱም ያ የእንትኑ ጥቁር ምናምን እንዳያወጣ እሱን ነገር የምትጠቀሙ ከሆነ ኦልሬዲ የመከላከል ቻንስ ይኖረዋል ብዬ አስባለሁ። የምትጠቀሙ ካላችሁ ግን አቁሙ። ጎሪ የሚባል እንዳትገዙ። ኦኬ። ስለዚህ ለምትከታተሉኝ አመሰግናለሁ። ከዚህ በፊት ቪዲዮ ሰርቼበት ነበር። አሁን ግን የሚከለከል ቪዲዮ ሰርቻለሁ። ተከታተሉት። ቪዲዮን ከወደዳችሁት ለምትወዱት ሰዎች ሼር፣ ላይክ፣ ኮፒ አድርጉልኝ። በሌላ ቪዲዮ እንገናኛለን። እንግዲህ ኢንሻአላህ ጠቃሚ የሆኑ ቪዲዮዎችን እፖስታለሁ። እናንተም ደግሞ ሰብስክራይብ አድርጋችሁ መከታተላችሁ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ አስተርሻለሁ እላለሁ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄን ነገር እንዳትጠቀሙ